እንግዲህ ከዮሐንስ መልእክት ላይ የጀመርነውን ትምህርታችንን በመቀጠል ዛሬ ምዕራፍ 4 ቁጥር 9 ላይ ያለውን ቃል ነው የምንካፈለው። ቃሉን አነብላችሁና እንደተለመደው አጭር ጸሎት በአምላካችን በእግዚአብሔር ፊት እናደርጋለን። በዚህ የእግዚአብሔር ፍቅር በእኛ ዘንድ ተገለጠ፣ በእርሱ በኩል በሕይወት እንኖር ዘንድ እግዚአብሔር አንድ ልጁን ወደ ዓለም ልኮታልና። እንግዲህ የዛሬ ሳምንት በነበረን ክፍለ ጊዜ እንደምታስታውሱት ከቁጥር 7 እስከ 8 ያለውን ሐሳብ ተመልክተናል። እዛ ክፍል ውስጥ ሁለት ዋና ነገሮችን ተመልክተናል እና አንደኛው ምንድነው? የፍቅርን አቅጣጫና ምንጭ ተመለከትን። ፍቅር ከላይ ነው ከእግዚአብሔር ዘንድ ነው የሚለውን፣ እንደገና እግዚአብሔር ማን ነው የሚለውን ደግሞ ተመለከትን። ነገር ግን እሱን ስንካፈል በመጨረሻ አካባቢ የበለጠ ኢንፋሲስ ሊሰጣቸው በሚገቡ ጥያቄዎች ላይ ዛሬ ተመልሼ እንድመጣ ሐሳብ ቀርቦ እንደነበር ታስታውሳላችሁ። ምንድነው? አንደኛ ዮሐንስ እንደዚህ የሚጽፍላቸው ወገኖች በጣም ፕሪቪሌጅድ እንደሆኑ እናስባለን። በእርግጥም ደግሞ በአንድ በኩል ስንመለከት ሐዋርያው ዮሐንስ ኦቨርሲር የሚያደርጋቸው በትንሹ እስያ ውስጥ የነበሩ ሰዎች ናቸው። መግቢያው ላይ ስንካፈል እንደነበረ ዮሐንስን መልእክቱን ስንጀምር ታስታውሳላችሁ። በዮሐንስ የበላይ ተመልካችነት ስር ያለ ማህበሮች ናቸው ያሉ የክርስቶስ ኢየሱስ ማህበራት ናቸው። ስለዚህ ዮሐንስን በአካል የማየት ከሱ ድምጽና ትምህርቱን የመስማት እድል ነበራቸው። በተለይ ዮሐንስ ወንጌል ተብሎ የሚታወቀውን አራተኛውን ወንጌል የኦዲየንስ ነበሩ። የመጀመሪያ ፕራይመሪሊ ኦዲየንሶች ናቸው። የመጀመሪያ የመልእክቱ ተቀባዮች ናቸው። ዮሐንስ ይህን መልእክት ከመጻፉ አስቀድሞ 21 ምዕራፍ ያለውን የዮሐንስ ወንጌል ተብሎ የሚታወቀውን፣ ለነገሩ ዮሐንስ ወንጌል አለ በክርስቶስ ኢየሱስ ወንጌል ዮሐንስ እንደጻፈው የተባለውን ወንጌል ጽፎላቸዋል። ስለዚህ በደንብ በዛ ትምህርት የተኮተኮቱ ሰዎች ናቸው። ስለዚህ ዮሐንስ አሁን ምን ሊናገር እንደፈለገ ይገባቸዋል። ምክንያቱም የዮሐንስ ድምጸት ወይም ቶኑ አዲስ አይደለም ለነሱ። በቃልም ያውቁታል፣ በትምህርቱም ያውቁታል፣ በጽሁፍም ያውቁታል፣ በማስተማርም ያውቁታል። ስለዚህ እነሱ የተለየ አድቫንቴጅ እንዳገኙ ልናስብ አንችልም ወይ? ምክንያቱም እነሱ ምን ተብሎ ተጽፎላቸዋል? በቀደሙት ቁጥሮች ላይ አሸንፋችኋቸዋል የተባሉ ሰዎች ናቸው። እንደገና ደግሞ ምንም እንኳን ታናሽ ቢሆኑም፣ ምንም እንኳን በጌታ አዲስ እንኳን ቢሆኑ፣ ነገር ግን እግዚአብሔርን የሚያውቁና የእግዚአብሔር ፍቅር በልባቸው የፈሰሰ ዳግመኛ የተወለዱ እንደሆኑ በደንብ ተጽፎላቸዋል። ከነሱ አንጻር የኛ ቦታ እንዴት ነው የሚል ሐሳብ በአንድ በኩል ተነስቷል። ምናልባት ጥያቄው ይሄ ይመስለኛል መንፈሱ። ይሄን ጥያቄ በሁለት መንገድ ብንመልሰው ጥሩ ነው። በአንድ በኩል እነሱ አድቫንቴጅ ነበራቸው ወይ የሚለውን እንመለከታለን። በሌላ በኩል ደግሞ እኛስ የተሻለ አድቫንቴጅ የለንም ወይ? እስኪ ከኛ ልነሳ። እኛ ለነሱ የተጻፈው ወንጌል ለእኛም ተጽፎልናል። እንደምታውቁት ዮሐንስ ወንጌል እኛም እጅ ነው ያለው። ዮሐንስ መልእክትም እንጂ እጅ ነው ያለው። እንዳውም ለነሱ ያልተጻፈው ገና ይሄ መልእክት በሚጻፍበት ጊዜ ያላገኙት የዮሐንስ ራእይ የሚባለው መልእክትም እጃችን አለ። ስለዚህ ሙሉ ካኖን አለን እጃችን ላይ ማለት ነው። ሙሉን የእግዚአብሔር ምክር፣ ሙሉን የእግዚአብሔር መገለጥ ያገኘን ህዝቦች ነን። ስለዚህ በአንድ በኩል የተሻለ አድቫንቴጅ ያለን እኛ ነን። ምክንያቱም ፕሮግሬሲቭ ነው፣ በሂደት ነው የእግዚአብሔር ምክር የተገለጠው። ስለዚህ በመገለጡ መካከል ያሉት ተገልጦ ካለቀ በኋላ ካሉት ጋር ሲወዳደሩ የተሻለ ነገር የላቸው ማለት ይቻላል አይደለም? በአንድ በኩል ምክንያቱም ሙሉ በሙሉ ገና አዲስ ኪዳን ተጽፎ ተጠናቆ የእግዚአብሔር ሙሉ ሐሳብ ቅልብጭ ብሎ በሆነ ፍሬም ውስጥ ገና አልተገለጠም ነበርና ከዚህ አንፃር እኛ ሙሉን የእግዚአብሔር ምክር ከዘፍጥረት እስከ ዮሐንስ ራእይ ያለውን ስለምናቅ አድቫንቴጅ ያለን በዚህ በኩል። ነገር ግን እነሱም ደግሞ አድቫንቴጅ ያላቸው ነገር ደግሞ አለ። የመጀመሪያዎቹ ኦዲየንሶች ሁሉ ጊዜ ከኛ የተሻለ አድቫንቴጅ የሚያገኙበት ነገር አለ። አንደኛ ኮንቴክስቱ የጻፈው ሰውና የመልእክቱ ተቀባዮች ተመሳሳይ ኮንቴክስትን የሚጋሩት ይተዋወቃሉ፣ ቋንቋቸው ይተዋወቃሉ። እንደምታውቁት በመጽሐፍ ቅዱስ ትርጉሞች ላይ በዘመናት ሁሉ መካከል አስቸጋሪ ጠጣር የሚባሉ ምንባቦች አሉ አይደለ? አንዳንድ ክፍሎች፣ አንዳንድ ጥቅሶች አሁን ላለነው ትውልዶች የማይገቡን አሉ። የመጽሐፍ ቅዱስ ተርጓሚዎችም እንኳን ራሱ ይሄ ነገር በትክክል ምን እንደሆነ አይታወቁም። ኦነስቶ ነው ታውቃላችሁ፣ ስታነቡ የዚህ ቃል ትክክለኛ ትርጉም አይታወቅም ይላሉ። ምክንያቱም እኛ በጣም ፋር ነን ያለነው ከዛ ዘመን አንፃር በቦታም በጊዜም።
እነዛ ግን ኦዲየንሱ ያንን አውድ ስለሚያቀው ያንን ቋንቋ ስለሚያቀው በጣም ይግባባሉ ማለት ነው። ምሳሌ ልስጣችሁ፣ ቀላል ምሳሌ ለኛ ቅርብ የሆነ ነገር። አጼ ምኒልክ የዛሬ 150 ነው 130 ምናምን ዓመት አካባቢ የአድዋን ጦርነት አዋጅ ሲያስነግሩ አዋጁ የተነገረበት ቋንቋ አሁን ላለው ሰው ምናልባት ለእናንተ ለወጣቶቹ በነገራችሁ አይገባችሁ። በዛን ዘመን የነበረው ትውልድ ግን በጣም ይገባዋል። ምክንያቱም ፋሚሊያር ነው ቋንቋው፣ በእያንዳንዱ በገበያ በቀበሌ በምናምን የሚታወቅ ቋንቋ ነው። ነገር ግን በዘመናት ሁሉ መካከል ተሻግሮ ደግሞ እኛ ጋር ሲደርስ ምን ማለት ፈልገው ነው ልንል እንችላለን። ባይዘው ይሄን የድሮውን አማርኛ መጽሐፍ ቅዱስ እያነበቡ ዘንድ የሚል ቃል እንኳን የማይገባቸው ብዙ ሰዎች እኮ አሉ። ዘንድ ምንድን ነው አይታወቅም። አንዳንድ ሰዎች እንኪያስ ማለት ምን ማለት ነው? ብዙ አማርኛ እንኳን አይገባንም አይደለ? ለነዛ ለመጀመሪያዎቹ ኦዲየንስ ግን በጣም ስለሚገባቸው የመልእክቱ ግልጠት በጣም ግልጥ ነው። ስለዚህ ለነሱ ግልጥ ነው በአንድ በኩል። ስለዚህ ይሄ አድቫንቴጅ አላቸው። ነገር ግን ለሁለታችንም የጋራ የሚሰራው ልናገር፣ ለሁለታችንም የጋራ የሚሰራው የመልእክቱ ደራሲ የሆነ መንፈስ ቅዱስ በሁለታችንም ውስጥ ይሰራል። ትልቁ ነገር ደግሞ ማተር የሚያደርገው እሱ ነው። ምክንያቱም የሰው ድርሰት አይደለም ይሄ፣ የሰው ፈጠራ ውጤት አይደለም ይሄ። ማይክል አንጀሎ የሰራውን የስዕል ጥበብ በዛን ዘመን የነበሩ ኦዲየንሶች ቢረዱትኛ ባንረዳ፣ ማይክል አንጀሎ ግለሰብ ነው፣ ከራሱ ጭንቅላት ያፈለቀው ነው የሚሰራው፣ ኢንስፓይሬሽን የለውም። ይሄ ግን በመንፈስ ቅዱስ መነዳት የተጻፈ ነውና ያ መንፈስ ጸሐፊውን ያጻፈው መንፈስ የመጀመሪያዎቹ ኦዲየንስ እንዲያነቡ የረዳቸው መንፈስ ዛሬም አለ። ስለዚህ ዋናው መልእክት ዛሬ ለኛም ግልጽ ነው። ስለዚህ ምንም መቀዳደም የለውም ማለት ነው። ፊትና ኋላ አይደለንም። ሁላችንም በአንድ ፔጅ ውስጥ በአንድ ገጽ ውስጥ እንገኛለን። ሌላው ጥያቄ፣ ሁለተኛው ጥያቄ ባለፈው ትንሽ ጠንከር ዮሐንስ መልእክት እንደምታውቁት ግልጥና ጠንካራ መልእክት ነው። ምንድነው የሚለው? ግሬ ኤሪያ አይተውልንም፣ ብላክ ኤንድ ዋይት ነው። ዳግመኛ የተወለደ ሰው መጣላት አይችልም፣ ማፍቀር ብቻ ነው የሚችለው። እንዳውም የሚያፈቅረው ዳግመኛ ስለተወለደ እና እግዚአብሔርን ስለሚያውቅ ነው አይደል የሚለን። ስለዚህ ሪስፖንሱ ምላሹ ምንድነው? ፍቅር ነው። አንድ ክርስቲያን ኔቸሩ ፍቅር ነው። እንደውም አንድ ጸሐፊ ቀለል ባለ ጥሩ ምሳሌ የተናገረውን ተጠቅሜ ነበር። እንደ ኮምፓስ የሚባለው ነገር የሰሜንን ንፍቀ ክበብ ወይ ደግሞ እንዲያሳይ ተደርጎ ናቹራሊ ምላሽ እንዲሰጥ ስለተደረገ አቅጣጫ ይሰጠናል። ልክና እኛም የሆነ አቅጣጫን እንድናቅ ተደርገናል። በልባችን በመንፈሳችን በኩል የእግዚአብሔርን ኔቸር የእግዚአብሔርን ባህሪ የእግዚአብሔርን ማንነት እንድንጋራ ስለሆነን ናቹራሊ በውስጣችን ፍቅር ነው የሚፈልቀው። ሌላ ነገር መሆን እስከማንችል ሌላ ማድረግ እስከማንችል ድረስ የኛ ምላሽ ፍቅር ነው ተባብለናል። ነገር ግን ይሄ ምላሽ ምናልባት አንዳንድ ጊዜ ጥያቄም ስለሚሆን በእያንዳንዳችን ውስጥ በዘመናችን ሁሉ መካከል ይቀጥላሉ፣ እያደገ ይመጣሉ፣ ወይስ ደግሞ የሆነ ጊዜ ይጠፋል፣ ኢቫፖሬት ያደርጋል፣ ይተናል ወይ ይደበዝዛል ወይ ከናካሴው ይጠፋል ወይ? የብዙ ክርስቲያኖች ጭንቀት ነው። በጌታ ቤት ይሄን ያህል ዓመት ኖር ያለው የቀድሞ ፍቅሬ የለኝም፣ የቀድሞ ትኩስነቴን አጥቼዋለሁኝ የሚሉ በጣም በርካታ ሰዎች አሉ አይደለ? እንደዚህ አይነት ኔቸር ነው ወይ ያለው የሚል ሐሳብ ብናነሳ ጥሩ ነው። ለዚህ ጥያቄ በቀጥታ እንደዚህ ነው ብሎ ከመመለስ ይልቅ ነገሩን በጣም ማስፋት ነው የሚሻለው። በተወሰነ ደረጃ በሁለት አቅጣጫ እንድንመለከተው፣ በአንድ በኩል ከአዎንታ ልመለስ፣ ከአዎንታዊ ወይ ከፖዚቲቭ መልስ ልነሳ። የተወለደ በተፈጥሮ እንኳን ካየነው እያደገ ነው የሚመጣው አይደለም? አንድ ሕፃን ልጅ ባለፈው ሳምንት አንድ ምሳሌ ተናግሬያለሁኝ። እናቱን የሚያውቀው የሆነ ሰው ስላስተዋወቀው አይደለም፣ ታሪኳን ስላነበበ አይደለም፣ ቋንቋ ችሎ የሆነ ነገር ችሎ በጆሮ ሰምቶ አይደለም ስለ እናቱ ግንዛቤ የሚወስደው። ከሷ ስለተወለደ የሷ ዲኤንኤ ውስጡ ስላለ ከማህፀኗ ውስጥ አብሮ ምግብ በእትብት በኩል የተቀበለ ያድግ ስለነበረ ናቹራሊ ያውቃታል አይደል ያለው። ልክ እንደዚህ እግዚአብሔርን የምናውቀው ዳግመኛ በመወለድ ነው። ዳግመኛ ስንወለድ ያ ዘር በውስጣችን ስላለ እናውቀዋለን እግዚአብሔርን። ማንም ወንድሙን ማንም ጎረቤቱን ጌታን አውቁ ላይ አያስተምርም። ምክንያቱም ከታናሹ እስከ ታላቁ ያውቁኛል፣ በመካከላቸው ስላለሁኝ ሕጌም በልቦናቸው ስለጻፍኩኝ ብሏል እግዚአብሔር። ስለዚህ የተወለደ ደግሞ ምንድነው የሚሆነው? እያደገ ነው የሚመጣው። ጥያቄ የለውም። ናቹራል ሂደት ነው ይሄ። ሕይወት ያለው ነገር ሁሉ እንስሳ ይሁን ተክል ይሁን ሰው ይሁን ምንም ነገር ይሁን የተወለደ ነገር እያደገ ነው የሚመጣው።
ህይወት የሌለው ነገር ብቻ ነው የኮሰመነ የሚመጣው ያነሰ የሚመጣው እንጂ ህይወት ያለው ነገር የህይወት ህግ ራሱ ምንድነው? መብዛት ነው፣ ማደግ ነው። ስለዚህ መጨመር አለበት ማለት ነው። መጽሐፍ ቅዱስም ሲናገር ከትላንትና ይልቅ ከፊት ይልቅ የሚሉ ጥቅሶች በብዛት እናገኛለን። ለምሳሌ ፊልጵስዩስ 1:9 ላይ ከፊት ይልቅ ፍቅራችሁ በእውቀትና በማስተዋል የጨመረ ይብዛ ይላል። እንደገና አንደኛ ተሰሎንቄ 4:1 ላይ ከፊት ይልቅ ይላል። ሁለተኛ ጴጥሮስ 1:10 ላይም ከፊት ይልቅ። ስለዚህ እያንዳንዱ ክርስቲያን ከትላንትና ዛሬ ፍቅሩ እየጨመረ ጸጋው እየበዛ እግዚአብሔርን ማወቁ የበለጠ እየተገለጠ የበለጠ በበጎ መንገድ እየጨመረ ነው የሚመጣው። በክርስቶስ ኢየሱስ ጸጋና እውቀት እያደገ ያ ፍቅር በውስጡ እየተትረፈረፈ እያደገ ነው የሚመጣው። ይሄ ናቹራል ሂደት ነው። ስለዚህ በእውነት የተወለደ ሁሉ ያድጋል። ችግሩ ያልተወለደ አያድግም፣ የተወለደ ሁሉ ግን ያድጋል። ስለዚህ አንደኛው ፖዚቲቭ መልሱ ይሄ ነው። ፍቅራችን እንዴት ነው የሚሆነው ሲባል እያደገ ነው የሚመጣው። ናቹራሊ አለማደግ ስለማይቻል አለማደግ የሚባል ኦፕሽን ስለሌለ የተወለደ ስለሚያድግ ተፈጥሯዊ ስለሆነ የተፈጥሮ ህግ ስለሆነ የተወለደ እያደገ ይመጣል። በምን ያድጋል ካላችሁ በሁሉም ዳይሜንሽን ያድጋል። ማደግ በነገር ሁሉ ምን ይበል ይገለጥ፣ በሁሉ አቅጣጫ ይገለጣል። በፍቅር በንጽህና በምናምን እያለ ጳውሎስ ይዘረዝራል። በእነዚህ ሁሉ በፍቅር በትህትና በብዙ ነገር ሰው እያደገ ይመጣል። እውነት ነው ይሄኛው እውነት ሆኖ ወደ ምናልባት ኔጌቲቭ ሊሆን ወደሚችለው ነገር ደግሞ ልምጣ። ነገር ግን የክርስትና የእድገት ግራፍ ዝም ብሎ ወደ ላይ ቀጥ ብሎ ሄደ ነው ወይ ሲባል ግን አይደለም። ጥያቄው እሱ ላይ ነው። የክርስትናችን የእድገት ግራፍ እንደ ዛፍ ዝም ብሎ ወደ ላይ የሚያድግ ግን አይደለም። ልክ ነው። ዛፍ አንዳንዴ ወደ ታች የገባ አንዳንዴ ወደ ላይ አያድግም አይደለ? ሁሌ ወደ ላይ ነው የሚያድገው። ሰውም ትናንትና እኮ ረጅም ነበር ዛሬ አጠረ ይባላል እንዴ? አይባልም። ኮንቲኒየስሊ ነው የሚጨምረው። መንፈሳዊ ህይወት ግን እንደዚህ አይነት ዳይናሚክስ አይደለም ያለው። የመንፈሳዊ ዳይናሚክስ ይለያያል። አፕስ ኤንድ ዳውንስ አሉ፣ መውጣትና መውረዶች አሉ። አንዳንዴ መጉደል አለ፣ አንዳንዴ መብዛት አለ፣ አንዳንዴ ተግ ማለት አለ፣ አንዳንዴ ቅዝቅዝ ማለት አለ። ስለዚህ እነዚህ አይነት ተፈጥሯዊ ሂደቶች ስላሉ ነው ምን የሚምታታብን አንዳንድ ጊዜ በጣም ፍቅራችን በጣም ጣራ ይነካና ክላይማክስ ላይ ደርስና በሚቀጥለው ጊዜ ደግሞ በጣም አሽቆልቆሎ ታች ይደርሳል። መንፈሳዊ ህይወት እንደዚህ አይነት ውጣ ውረዶች አሉት። ይሄንን በእኛ ህይወት ብቻም አይደለም፣ በመጀመሪያዎቹ ከጌታ እግር በተማሩት ደቀ መዛሙርት ህይወት ውስጥ እናየዋለን። ሁሉ ጊዜ ግራፉ በቀጥታ ወደ ላይ ብቻ እንዲህ የተተኮሰ የሚያርግ ብቻ እንዳልነበረ መመልከት እንችላለን። ጳውሎስና በርናባስ እስኪከፋፉ ድረስ ተጣልተዋል አይደለም እንዴ? ሐዋርያት ሥራ 15 ላይ በማርቆስ በተባለው ሰው አማካይነት በጣም ተጣልተው እስኪከፋፉ ማለት ክፉ ቃል እስኪነጋገሩ ድረስ ምናልባት ቡጤ ተሰናዝረው ሊሆን ይችላል፣ አናውቅም፣ አልተጻፈም እንጂ እዚህ ሸሚዝ ምናምን ተያይዘው ሊሆን ይችላል፣ አናውቅም። ጳውሎስን አስቡት፣ ሰው እዚህ ጋር ይዞ ምናምን ሲታገል ሊሆን ይችላል፣ አናውቅም። ምክንያቱም እስኪከፋፉ ድረስ ተብሏል እና አብሮ መቀጠል ተስኗቸው በቃ እንደውም አብሬ ያህል ሄደም ተባብለው መንገድ ለይተዋል። ራሱ አብሮ በአንድ ተጠርተው አብሮ አንድ ቦታ ተልከው ነገር ግን አብረን አንድ ሄደም ተኮራርፈው ሌላ ቦታ ሄደዋል። ነገር ግን ጳውሎስ ራሱ ይሄው ጳውሎስ ያንን የተጣላበትን ማርቆስን በኋላ ምንድነው ያለው? እጅግ በጣም የሚጠቅመኝ ወንድም ነው እባክህ አምጣልኝ ብሎ ጠይቋል። ጢሞቴዎስ ላይ ምን ማለት ነው? ፍቅር ሁሉ ጊዜ ወደ ላይ ብቻ ያወጣም ማለት ነው። አንዳንድ ጊዜ ወደ ታች ያሽቆለቆላል ግራፍ፣ አንዳንድ ጊዜ ወደ ጎን ባለበት ይረግጣል፣ አንዳንዴ ደግሞ ከፍ ብሎ ወደ ላይ ይሄዳል። ስለዚህ ይሄ ኖርማል ነው፣ አይቋረጥም። በባልና በሚስት ህይወት ስትመለከቱ እውነተኛ ባለትዳሮች እግዚአብሔር ሁለቱን አንድ ስጋ ናቸው ሊያጣምራቸው በመንፈስ አንድ ያደረጋቸው ቤታቸው ሁሉ ጊዜ የፍቅርና ምናምን አበባ ምናምን የሚሰጣጡበት አይደለም አይደለ? አንዳንድ ጊዜ መጋጨት ይመጣል፣ አንዳንድ ጊዜ መኮራረፍ ይመጣል፣ አንዳንድ ጊዜ መሸካከር ይመጣል። ነገር ግን ያንን ኦቨርካም እያደረጉ ያለፉ በተሻለ ፍቅር ደግሞ ይገለጣሉ ሁሉ ጊዜ። ስለዚህ እንደዚህ አይነቱ ነገር በክርስትና ህይወት ውስጥ የታወቀ ነው ሁሉ ጊዜ ማለት ነው። ጥያቄው በማቋረጥ ሁኔታ የሚያሽቆለቁል ከሆነ ህይወታችን አደጋ ውስጥ ነን ያለነው። ምክንያቱም ወደቅ አለ፣ መነሳትም አለ። እግዚአብሔር ራሱ የወደቁ አይነሱም ምን የሳተስ አይመለስምን አይደል እንደ ያለው ለህዝቡ በኤርምያስ ላይ። ስለዚህም አዲስ ነገር ጴጥሮስ ራሱ ክዷል አይደለም እንዴ? ከዛ ተመለሰ እንደገና ደግሞ በገረድ ፊት የካደው ሰው በነገስታት ፊት ቆመና መሰከረ። ስለዚህ እንደዚህ አይነት ታፕስ ኤንድ ዳውንስ አሉ በህይወታችን።
ብዙ ሊያስጨንቀን። ለዚህ ነው መቀባበል እርስ በርሳችን ያለብን። ለዚህ ነው ፈጥነን መፈራረድ የሌለብን፣ ጣት መቀሳሰር የሌለብን። ለዚህ ነው ፈጥነ በማንም አትፍረድ የተባለው። ምክንያቱም የወደቀ ቢሆን ጌታ ያነሰዋል፣ ስለሚራራለት መልሶ ያነሰዋል። ደክሞ ሊሆን ይችላል፣ ነገር ግን ደግሞ መልሶ ይነሳል። ስለዚህ የኛ ህይወት አንዳንድ ጊዜ ሲያቅተን፣ ወንድምን ለመሸከም ትከሻችን በጣም ሲጎብጥና ሲያቅተን ችግር የለውም በርከክ እንበል። እግዚአብሔር እንደገና መልሶ ያድስልናል፣ መልሶ እንደገና ትኩስ ያደርገዋል። ስለዚህ እንደዚህ አይነት ሂደቶች እንዳሉ ልንመለከት ያስፈልጋል። የክርስትና ህይወት ሁሉ ጊዜ አንድ መዝሙር ይገልጠዋል ብዬ አስባለሁኝ። ወንድማችን ደረጀ ታምራት የዘመረው ተራራ ስወጣ ስበረታ፣ ጠላቴን በቅጽበት ድል ስመታ፣ ደግሞም በድርቀት ውስጥ በሸለቆ ህይወቴ ተሟጦ ፍጹም ደርቆ፣ ቆም ያለው ባንተ እስከዛሬ ስምክን ለወድሰው በዝማሬ ይላል። ደስ አይልም? ተራራ ስወጣ ስበረታ፣ ጠላቴን በቅጽበት ድል ስመታ። ሁሌ ፋሲካ የለም። ደግሞም በድርቀት ውስጥ በሸለቆ ህይወቴ ተሟጦ ፍጹም ደርቆ፣ በሁሉም ግን ቆም ያለው እስከ ዛሬ ይላል። ስለዚህ በዚህ ውስጥ ነው ያለነው። አንዳንዴ ሸለቆ አለ፣ አንዳንዴ ከፍታ ተራራ አለ። ስለዚህ እንደዛ ስለሆነ ህይወታችን ለዚህ ነው ከረይ የተደራረግን። የላሉ ጉልበቶችን አጠንክሩ አይደለ? የደከሙትን አበርቱ። ምክንያቱም ትላንትና ከፍ ብሎ ነበር የሰውዬ፣ ዛሬ በጣም ዳውን ሆኗል። አበርቱት፣ የትላንትን ታሪኩን ንገሩት። እዚህ ጋር አንድ ነገር ልናገር። ፊልጵስዩስን ስናጠናት እዚህ ይላቸዋል። የክርስቲያናዊ ግጭት አፈታትን ስንመለከት በሁለቱ ሴቶች ምሳሌነት አስደናቂ ትምህርት ነበር አይደል? ታስታውሳላችሁ። ጳውሎስ ስለ እግዚአብሔር መንግስት አብረው መከራ የተቀበሉ ይላል። ስሞቻቸው በሕይወት መጽሐፍ የተጻፉ ይላል። አሁን እኮ ተጣልተዋል። አሁን እኮ ያላቸው ነገር እኮ ጥሩ አይደለም። ነገር ግን መንፈሳዊ ከፍታቸውን ስማቸው በሕይወት መጽሐፉን ጳውሎስ እውቅና እየሰጠ ነው የሚጽፈው። ስለዚህ እንደዛ ልንሆን ያስፈልጋል። ዛሬ ሰው ፊቱን አዞረብኝ ሰላም አላለኝም ብዬ ሰውየውን ጥላሸት ልቀባው አይገባም። ደክሟል፣ በዚህ ሰዓት አቅቶት ይሆናል፣ ተሸንፎ ይሆናል። ነገ ደግሞ መልሶ ይበረታል፣ ነገ ደግሞ ተመልሶ ይነሳል ብለን ልናስብ ያስፈልጋል የሚለውን እንመልከት። ወደ ቁጥር 9 እንመለስ። ወደ ቁጥር 9 ስንመለስ እንደዚህ ነው የሚለው፣ በዚህ የእግዚአብሔር ፍቅር በእኛ ዘንድ ተገለጠ አውቀናል ይላል። ምን ማለት ነው ካላችሁ፣ በአዲሱ መደበኛ ትርጉም ላይ እግዚአብሔር ፍቅሩን በመካከላችን የገለጠው እንዲህ ነው የሚለው። አዲሱ መደበኛ ትርጉም ላይ ምን ማለት መሰላችሁ? ቁጥር 8 ላይ እግዚአብሔር ፍቅር ነው ብሏል። ታዲያ እግዚአብሔር ፍቅር ከሆነ እንዴት ፍቅሩን አሳየ የሚለውን ዮሐንስ እየገለጠ ያለው። አስቀድሞ ይሄው ዮሐንስ በመልእክቱ 3:18 ላይ እንደዚህ ብሎናል። ልጆቼ ሆይ በስራና በእውነት እንጂ በቃልና በአንደበት አንዋደድ ብሎናል አይደለ? ፍቅር መገለጥ አለበት ብሎናል። ፍቅር የሚገለጥ ከሆነ የእግዚአብሔር ፍቅር የሚገለጣል ወይም ተገልጧል። ስለዚህ ፍቅር እንዴት እንደተገለጠ ይነግረናል ማለት ነው። የእግዚአብሔር ፍቅር እንዴት ተገለጠ ለሚለው ነው የሚነግረን። ቁጥር 9 ላይ የእግዚአብሔር ፍቅር የተገለጠበትን መንገድ ነው የሚነግረን። በዚህ ቁጥር ላይ ተመልከቱ። እዚህ ጋር ምዕራፍ 3ን ስንጀምር ታስታውሳላችሁ፣ አንድ አስደናቂ ቃል ዮሐንስ ተናግሯል። የእግዚአብሔር ልጆች ተብለን ልንጠራ አብ እንዴት ያለውን ፍቅር እንደሰጠን እዩ እንዲሁም ነን ይላል። እንደውም ያንን ቃል ስንመለከት በዚህ ዓለም የሌለ ከዚህ ዓለም ያልሆነ የሚል ቃል ነው ዮሐንስ የተጠቀመው። ቤት ዓለም ነው የሚል ቃል ነው የተጠቀመው ተባብለናል። ስለዚህ የእግዚአብሔር ፍቅር የተገለጠበት መንገድ እኛ ልጆቹ በማድረግ ነው ይላል ዮሐንስ ምዕራፍ 3 ቁጥር 1 ላይ ሲጀምር። ነገር ግን ልጆቹ ሲሆን ነው እንዴት ነው ሲባል ልጁን በመላኩ ነው ልጆች ያደረገን። ይሄን እመለስበታለሁኝ። ነገር ግን አስቀድሜ አንድ ነገር ልናገር። የእግዚአብሔር ፍቅር የተገለጠው አይደለም የሚለን ዮሐንስ። እዚህ ጋር አንድ ቃል ማሰብ አለብን። ቁጥር 9 ላይ ተመለሱና ተመልከቱት። በዚህ የእግዚአብሔር ፍቅር ተገለጠ አይደለም የሚለው፣ በመካከላችን ተገለጠ። እቺን ቃል እንድታስመሩባት፣ በእኛ ዘንድ ተገለጠ። ሁሉም ትርጉሞች ላይ እንደዛ በእኛ ዘንድ ተገለጠ። የእግዚአብሔር ፍቅር የተገለጠው በእኛ መካከል ብቻ አይደለም። እግዚአብሔር ፍቅር ነው ስንል እኛን ስለወደደ አይደለም እግዚአብሔር ፍቅር ነው የምንለው። በጋድ ሄድ በስላሴ ውስጥ እግዚአብሔር ፍቅር ነው አይደለም። አባት ልጁን ይወዳል ተብሏል አይደለም። በደም ስሙኝ። እዚህ ጋር የክርስትና እምነት ከሌሎች እምነቶች የሚለየው በምንድን ነው ካላችሁ፣ እኛ በስላሴ ነው የምናምነው። ትራዩን ጋድ በስሉስ ቅዱስ እግዚአብሔር ነው የምናምነው። ስለዚህ እግዚአብሔር ፍቅርን ኤክሰርሳይዝ ያደረገው እግዚአብሔር ፍቅርን የገለጠው እኛ ላይ ነው ወይ? ለመጀመሪያ ጊዜ አይደለም።
አባት ልጁን ወደ አብ እና ወልድ መንፈስ ቅዱስ የሚያስደንቅ ፍቅር አለ። ወደዛ ህብረትም የተጠራ ነው። ገብቷቸዋል። በሰማይ ወዳለው ወደዛ ዘላለማዊ ከኤተርኒቲ ፓስ ወደ ነበረው ፍቅር የተጠራ ነው። ወደዚህ ፍቅር ተቀላቀሉ ነው የተባል ነው። ስለዚህ እግዚአብሔር ፍቅር የጀመረው እኛም በመውደድ አይደለም፣ ልጁን በመውደድ ነው። ልጁ ደግሞ መቼ ነው የነበረው? ያልነበረበት ጊዜ የለም። ምክንያቱም ከዘላለም እስከ ዘላለም ስለነበረ። ስለዚህ ዮሐንስ የሚናገረው አሁን በሰማይ የእግዚአብሔር ፍቅር ስለተገለጠበት መንገድ አይደለም፣ በእኛ መካከል እንደተገለጠ ለሚለው ነው የሚመልሰው። በመካከላችን የእግዚአብሔር ፍቅር እንደተገለጠ የሚለውን ነው የሚመልሰው። ለመሰላችሁ እንደዛ እምላችሁ አንዳንድ እምነቶች መጥቀስ ሳያስፈልገኝ እንዲሁ ስለምታውቋቸው ልናገር። ከሁሉ ይልቅ ሩሩ፣ ከሁሉ ይልቅ አዛኝ በሆነው የሚል እምነት አለ አይደለም? እንትና በእንትና ስም በሁሉ ከሁሉ በላይ ሩሩ በሁሉ ምናምን በሆነው እና ለማን ነው ሩሩ የሆነው ሲባል ነጠላ ነው አይደለ? ልጅ የለው ቢጤ የለው አይወልድ። ስለዚህ እኛን ሲወልድ ነው ወይም እኛን ሲፈጠር ነው ከጭቃ ሲያበጀን ነው ፍቅር መግለጥ የተለማመደው አይደለ? በዛ ቴዎሎጂ መሰረት እንደዛ እኮ ነው። ምክንያቱም አስቀድሞ ፍቅርን በምን አፕላይ ያደርገዋል? እኛ ግን ፍቅር ነው እግዚአብሔር ስንል ባህሪው ባለፈው ሳምንት እንዳየው መሰረታዊ ባህሪው ነው። ፍቅር ያልነበረበት ዘመን እግዚአብሔር አለ የለም። ከሆነ ዘመን በኋላ ፍቅር ሆነ። አንዳንድ ሰዎች ልጅ ከወለድኩ በኋላ በጣም ሰፋልኩኝ ይላሉ። አንዳንድ ሰዎች በጣም ሩሩ ሆንኩኝ፣ መጀመሪያ ጨካኝ ነበርኩኝ ምናምን ይላሉ። እግዚአብሔር ከሆነ ዘመን በኋላ ፍቅር አልሆነም። እግዚአብሔር ሲጀመር ፍቅር ነው። በመሰረቱ እግዚአብሔር ፍቅር ነው። ባህሪው ፍቅር ነው። የባህሪው መሰረት ፍቅር ነው ብለናል። እና ያ ፍቅር በምን አየ ነው? በስላሴ ውስጥ። ነገር ግን ይሄ በሰማይ ያለው በኢተርኒቲ ውስጥ የነበረው በዘላለም ውስጥ የነበረው ፍቅር በዘመናቱ መካከልም ተገልጧል፣ በጊዜ ውስጥም ተገልጧል፣ በዚህ በምድር ቀመርም ተገልጧል። እንዴት ተገለጠ የሚለውን ዮሐንስ የሚመልስልን ፍቅር በመካከላችን የተገለጠበትን ነገር ነው የሚነግረን። አሁንም እዚህ ጋር ቆም ልበል። ባለፈውን ሳምንት ስላየነው የበለጠ ክሊር ለማድረግ እግዚአብሔር በሶስት ነገሮቹ አስቀድሞውን ፍቅር ገልጧል። ሲፈጥረን ምን ገልጧል? ፍቅር። መፈጠራችን የምን ምልክት ነው? የፍቅር ነው አይደለም እንዴ? ስለሚወደን ለዚህ ከሆነ ፍጥረትን አንስተን ምሕረቱ ለዘላለም ነውና ምን ነው ተባብለናል። ስለዚህ በፍጥረት ውስጥ እግዚአብሔር ፍቅርን አሳይቷል። የፈጠረን ፍቅር ስለሆነ ነው። እግዚአብሔር ፍጥረትን የፈጠረው እግዚአብሔር ፍቅር ስለሆነ ነው። ሁለተኛ ፍጥረትን የደገፈው ሰስቴን ያደረገው ፍቅር ስለሆነ ነው። ሶስተኛ ፍጥረትን የሚመግበው ፕሮቪደንስ የሚባለውን አቅርቦቱን ሁሉ የሚያደርገው ፍቅር ስለሆነ ነው። ስለዚህ እግዚአብሔር ፍቅር ዓለም ከተፈጠረ ጀምሮ ተገልጧል። ለሰዎችም በገነት ካለው ዛፍ ሁሉ ትበላለህ፣ ፍቅር እኮ ነው አይደለም እንዴ? እንስሳትን ትገዛለህ፣ ፍቅር ነው። ብሉይ ኪዳን ላይም ወይ ደግሞ ክርስቶስ ኢየሱስ ወደ ምድር ሳይመጣም የእግዚአብሔር ፍቅር ተገልጧል። በምን? በፍጥረት ተገልጧል። በምን? ፍጥረትን በመደገፍ ተገልጧል። በምን? ፍጥረትን በመመገብ ተገልጧል። በእነዚህ ነገሮች የእግዚአብሔር ፍቅር እንደተገለጠ ዮሐንስ አይክድም፣ እውነት ነው ተገልጧል። ነገር ግን ልክ እንደ ኃይሉ ልክ የኃይሉን አገላለጥ ተመልከቱ። መጽሐፍ ቅዱስ የእግዚአብሔር ኃይል በዚህ ተገልጧል ይልና ክላይማክስ የሆነውን የኃይሉ መገለጥ ሲናገር ክርስቶስን ከሙታን ሲያስነሳው የኃይሉ የብርታቱ ታላቅነት ታይቷል ይላል አይደለ? እግዚአብሔር ግን ኃይሉን ሲገልጥ ቀይ ባህር ሲከፍል በምኑ ነው? በኃይሉ ነው። ሰማይን በኃይል አጸና አይደል የሚለው መጽሐፍ ቅዱስ። ረዓብን በኃይል ቆራረጥከው። ስለዚህ እግዚአብሔር ክርስቶስን ከሙታን ሳያስነሳውም ኃይሉን ገልጧል። ነገር ግን ያ ክርስቶስን ከማስነሳቱ በፊት የገለጠው ኃይል በጣም ይምንት ነው፣ ለእግዚአብሔር በጣም ትንሽ ነው። ነገር ግን ኃይል ነው። ማን ነው ባህር መክፈል የሚችል አለ ከሰው ልጆች መካከል? ማን ነው ጨረቃን ከዋክብትን እንደዚህ አጽንቶ መያዝ የሚችል ባሉበት ቦታ ሳይጋጩ ማቆየት የሚችል? የማን ኃይል ነው ይሄን ማድረግ የሚችል? የትኛውም ኃይል። ነገር ግን ከእግዚአብሔር ዘላለማዊ ኃይል አንጻር የትንሽ ኃይል ነው። ክርስቶስን ከሙታን ሲያስነሳው ግን የብርታቱን ኃይል ያሳያል ይላል ኤፌሶን ምዕራፍ 1 ላይ ጳውሎስ። ልክ እንደዚሁ ፍቅርንም ገልጧል እግዚአብሔር። ኃይሉን ብቻ ያለን ፍቅሩን ገልጧል በብሉይ። ነገር ግን አሁን ደግሞ ለየት ባለ መንገድ እና ከሁሉ በበለጠው መንገድ የፍቅር ክላይማክስ ሆኖ ልክ የኃይል ክላይማክስ ክርስቶስን ከሙታን ማስነሳት እንደሆነ ሁሉ የፍቅር ክላይማክስ ሆኖ ደግሞ ልጁን በመላክ ነው ብሎ ዮሐንስ ይነግረናል። ልጁን በመላክ ይሄን ፍቅርን ገልጧል ይለናል። እዚህ ቦታ ላይ
ሶስት ነገሮችን ዮሐንስ በዚህ ቁጥርና በተከታዮቹ ቁጥሮች ላይ ከዚህ በፊት ይሄን አንቀጽ አጠቃላይ ከ7 እስከ 12 ባለው አንድ አንቀጽ ውስጥ ፓራግራፍ ውስጥ ዮሐንስ ሶስት ነገሮችን የሚነግረን በደንብ ስትከታተሉ ትምህርቱን ሶስት እውነቶች ታገኛላችሁ። አንደኛ እግዚአብሔር ማን ነው ወይም ምንድነው የሚለውን፣ ሁለተኛ እግዚአብሔር ምን አድርጓል የሚለውን፣ ሶስተኛ እግዚአብሔር ምን እያደረገ ነው የሚለውን ሶስት ነገሮች በደንብ ያዙልኝ። ምንድነው ያልኳችሁ? እግዚአብሔር ማን ነው፣ ሁለተኛ እግዚአብሔር ምን አደረገ፣ ሶስተኛ ምን እያደረገ ነው የሚሉት በዚህ አንቀጽ ውስጥ ተቀምጧል። እግዚአብሔር ማን ነው ለሚለው ምን አለ ዮሐንስ? ፍቅር ነው አለ። እግዚአብሔር ምን አድርጓል ለሚለውስ ልጁን ላከ ይላል። ተመልከቱ፣ መልስ ነው የሚሰጠው። ምንድነው? እግዚአብሔር ፍቅር ነው። ምን አድርጓል? ልጁን ልኳል የሚለውን ያስቀምጣል እዚህ ቦታ ላይ ማለት ነው። አሁን ቅድም ወደ አነሳሁት ሐሳብ ልምጣ። ሮሜ ማን ነው እዚህ አንደኛ ዮሐንስ 3:1 ላይ አብ የእግዚአብሔር ልጅ ተብለን ልንጠራ እንዴት ያለውን ፍቅር እንደሰጠን እዩ ብሏል ዮሐንስ። ስለዚህ እግዚአብሔር ፍቅሩን ገልጧል። በምን አወቅ ሲባል ልጁ ተብዬ እንድጠራ አደረገኝ እንላለን አይደል? ከዚህ የሚበልጥ ፍቅር የለም። ይሄንን ምዕራፍ 3 ቁጥር 1 ስንጀምር አስታውሳለሁ ብዙ ነገሮችን ተናግሬ እንደነበር። ለምሳሌ ምን ብያለሁ? ብሉይ ኪዳን ላይ የነበሩ ሰዎች እግዚአብሔርን ወዶኛልና አዳነኝ ብሎ ይናገሩ። ወደ ሰፊ ስፍራ አወጣኝ፣ ከቀርቃር ውስጥ አወጣኝ፣ በዚህ ፍቅሩን ገለጠልኝ ይላሉ። ጠላቴ እልል አይልብኝምና እንደወደድከኝ አወቅኩ ብሎ ዘምረዋል። እነዚህ ሁሉ የእግዚአብሔር ፍቅር ማሳያዎች ነበሩ ለነሱ በዘመናት ሁሉ መካከል። እኛ ግን ከነሱ የሚበልጠውን የእግዚአብሔር ፍቅር ነው የምንናገረው። ምክንያቱም አንድ ነገር ፍቅር ሲገለጥ ደረጃ አለው አይደለም? ትንሽና ትልቅ ብሎ ደረጃ አለው። ዛሬ ምሳችንን ስለበላን እግዚአብሔር ለኛ ያደረገውን በጎነት ያሳያል። በሁለት እግራችን ስለተራመደን እግዚአብሔር ፍቅር ያሳያል። ነገር ግን የሚበልጠውን ከሁሉም የሚበልጠውን ስንመለከት ደግሞ ልጆቹ አድርጎ እኛም ማሰቡ ነው ወይም መጥራቱ ነው። ነገር ግን ልጆቹ የሆነው እንዲሁ ነው ወይ የሆነው ወደሚለው ደግሞ እንምጣ። የእግዚአብሔር ልጆች ተብለን ልንጠራ እንዴት ተጠራን? ድንገት እግዚአብሔር ከኛ ስም በኋላ ቀጥሎ በአባትነት ስም ቦታ ላይ የሱን ስም ዝም ብሎ በአዋጅ ያስገባው ይቻላል? እንደዛ አይቻልም። ስሙኝ እንግዲህ እግዚአብሔር ልጆቹ ለማድረግ ዝም ብሎ በአዋጅ እኛ ልጆቹ ማድረግ አይችልም። ለምሳላችሁም አይችልም። እኛ በፍጥረታችን የቁጣ ልጆች ስለሆንን ኤፌሶን ላይ እንደሚናገረው ምዕራፍ 2 ቁጥር 3 ላይ እኛ በፍጥረታችን የቁጣ ልጆች ነን። የቁጣ ልጆች ከሆነን የእግዚአብሔር ልጆች አዘ ሴም ታይም መሆን አንችልም። ቁጣው መወገድ አለበት። ቁጣው ሳይወገድ የቁጣ ልጆች ሆነን፣ የቁጣ ልጆች ማለት ቁጣ የወለደን ማለት አይደለም። ቁጣ የሚገባን ቁጣ ዲዘርቭ የምናደርግ ማለት ነው። ያ ቁጣ ሳይነሳ የእግዚአብሔር ልጅ የሚባል ነገር አይመጣም። ስለዚህ ቁጣው መነሳት አለበት። ኢሳይያስ ላይ በጣም የምወዳት አንድ ቃል አለች። ምዕራፍ 9:6 ምናምን ጀምሮ የሚናገር አንድ ቃል አለ። በዚህ ሁሉ እጁ ተዘርግታ ትኖራለች፣ ቁጣው ግን አልበረደችም ይላል። አይታችኋል? ይገርመኛል። በደንብ ስሙኝ። ኢሳይያስ ከ6 ጀምሮ ስታነቡ እግዚአብሔር ለሕዝቡ ስላደረገው በጎነት ይናገርና እጁ ተዘርግታለች፣ ይኸው እጁ እየመገበን ነው፣ ነገር ግን ቁጣው ገና አልተመለሰችም። ለዚህ ነው የእግዚአብሔር ቅንዓት ይሄን ያደርጋል ብሎ ልጁ መልአኩን የሚነግረን። ሕፃን ተወልዶልናልና ወንድ ልጅም ተሰጥቶናልና የተባለው በዛ ምክንያት ነው። ክርስቶስ ኢየሱስ መምጣቱ ነው የእግዚአብሔር ፍቅር ወይም የእግዚአብሔር ቁጣ ከኛ የመነሳቱ ነገር። ስለዚህ የቁጣ ልጆች የነበርነውን የእግዚአብሔር ልጆች ለማድረግ አስቀድሞ ቁጣው መብረድ ነበረበት። ቁጣው እንዲበርድ ደግሞ ለቁጣው ምክንያት የነበረው ነገር መመለስ አለበት። በኃጢአት ምክንያት ነው እግዚአብሔር የተቆጣው። እግዚአብሔር የተቆጣው ሌጂቲሜት የሆነ ኮዝ ኖሮት ነው። ሊቆጣበት የሚገባው ምክንያት ኖሮት ነው። እሱም ደግሞ ኃጢአት ነው። ያ ደግሞ መወራረድ ነበረበት። የኃጢአት ዕዳ መከፈል ነበረበት። ይሄን ደግሞ ክርስቶስ ለመክፈል መጥቶ መክፈል ነበረበት። ስለዚህ ክርስቶስ ኢየሱስ መምጣቱ እና የእግዚአብሔር ቁጣ ሊሸከም መምጣቱ እግዚአብሔር እኛ ልጆቹ ለማድረግ የወሰነውን ውሳኔ ተግባራዊ ያደረገበት መንገድ ነው። ገላትያ ምዕራፍ 4 ላይ ቁጥር 5 ላይ ከሴት የተወለደ ከሕግም በታች የተወለደ ልጁን ላከ እንደ ልጆች እንድንሆን ይላል። ልጆች እንድንሆን ከሕግ በታች የሆነውን ልጁን ላከ። ከሕግ በታች ማለት ምን ማለት ነው? ክርስቶስ የሕጉን ቁጣ ሁሉ ሊሸከም
አንደኛ ህጉን ሊጠብቅና ሊኖረው፣ ሁለተኛ ህጉን ጠብቆም እያለ የህጉን መርገም እሱ ላይ አድርጎ ዋጋ ሊከፍል መጣ። በዚህ ምክንያት ብቻ ነው የእግዚአብሔር ልጆች ልንሆን የምንችለው። ስለዚህ የእግዚአብሔር ልጆች ስለመሆናችን የተጻፈውን ስትመለከቱ እንዲሁ በአዋጅ ዝም ብሎ እግዚአብሔር ከዕለታት አንድ ቀን አዋጅ አውጆ አይደለም ልጆቹ ያደረገን። ክርስቶስን በመላክ የእግዚአብሔር ቁጣ ሁሉ እሱ ላይ በማድረግ ቁጣው በርዶ የእግዚአብሔር ጽድቅ ረክቶ ከዚህ በኋላ እግዚአብሔር በርዶ ቁጣው በፍቅር እንደገና የሚመለከተን ሆኖ በክርስቶስ ምክንያት ነው ልጆች ይሆን ነው እንጂ ዝም ብሎ ማንም ሰው ከምድር ተነስቶ የእግዚአብሔር ልጅ የመሆን መብት፣ ስልጣን፣ ማንነት በፍጹም የለውም። በፍጥረታችን የቁጣ ልጆች ነን። ዛሬም ያለ ክርስቶስ ኢየሱስ ሰዎች ሁሉ ከቁጣ በታች ናቸው። ለዚህ ነው ሚዲዬተሩ መካከለኛው የአዲስ ኪዳን መካከለኛ ክርስቶስ ብቻ ነው። ዛሬም ያለ ክርስቶስ ኢየሱስ ዓለም ሁሉ አይድንም። ዛሬም ክርስቶስን ያልተቀበለ ሁሉ በፍርድ ውስጥ ነው ያለው፣ በቁጣ ውስጥ ነው። ከዚህ ካልተመለሰ ደግሞ አንድ ቀን የዘላለም ቁጣ እሳት ይበላዋል። ይሄ እውነት ነው። ስለዚህ ልጆቹ ያደረገን በምንድን ነው? ልጁን በመላክ ነው ልጆቹ ያደረገን የሚለውን ልናሰምርበት ያስፈልጋል። እዚህ ጋር ዮሐንስ ለምን ላከ የሚለውን ሲመልስ በእርሱ በኩል በሕይወት እንኖር ዘንድ የሚል ቃል ይጠቀማል አይደለ? ቁጥር 9 ላይ ተመለሱ። በዚህ የእግዚአብሔር ፍቅር በእኛ ዘንድ ተገለጠ፣ በእርሱ በኩል በሕይወት እንኖር ዘንድ እግዚአብሔር አንድ ልጁን ላከ። እግዚአብሔር ለምን ልጁን ላከ? በእርሱ በኩል በሕይወት እንድኖር። እስኪ በቃላችሁ እንድትመልሱልኝ ይፈልጋለሁ። እግዚአብሔር ለምን ልጁን ላከ? በጣም ትክክል። በእርሱ በኩል በሕይወት እንድንኖር። በሌላ በኩል በሕይወት መኖር አይቻልም። በሌላ ሚንስ በሕይወት መኖር አይቻልም። ስለዚህ ነው ክርስቶስ ምን ተብሎ ተጠርቷል? ሕይወታችን ተብሎ ተጠርቷል። በብዙ ቦታዎች ላይ የሕይወት ራስም ተብሎ ተጠርቷል። የሕይወትን ራስ ገደላችሁት ይላል ጴጥሮስ። የሕይወት ራስ ሕይወታችን ቆላሴስ ምዕራፍ 3 ቁጥር 4 ላይ ሕይወታችሁ የሆነ ክርስቶስ ይገለጥ። ሕይወታችን ነው ክርስቶስ ኢየሱስ። ግን እዚህ ጋር እኛና ክርስቶስ ስላለን ሕይወት መጽሐፍ ቅዱስ 3 ነገሮችን ይናገራል። ሰምራይዝ ስናደርጋቸው 3 ነገሮችን ያዙልኝ። አንደኛ እዚህ ጋር ዮሐንስ እዚህ ቁጥር ላይ እንደሚናገረው በእርሱ በኩል ወይም በክርስቶስ በኩል እንኖራለን። በክርስቶስ በኩል በሕይወት እንኖራለን ሚንስ ነው። በእርሱ አማካኝነት ነው። ኢኔብል ያደረገን እሱ ነው። በእርሱ በኩል በሕይወት እንኖራለን። አንድ እኛና ክርስቶስ የኛ ሕይወት የሆነው እንዴት ነው ስንባል እነዚህን ነገሮች እንመልሳለን። አንደኛ በእርሱ በኩል በሕይወት ስለምንኖር፣ ሁለተኛ ለክርስቶስ እንኖራለን። አንደኛ በክርስቶስ በኩል እንኖራለን፣ ሁለተኛ ለክርስቶስ እንኖራለን። ሁለተኛ ቆሮንቶስ 5:15 ላይ ለክርስቶስ እንኖራለን፣ ለሞተልና ለተነሳለ። ሮሜ 7 14:7 ላይ እንደዛ ይላል። ለክርስቶስ እንኖራለን። እነዚህ ነገሮች በደንብ ያዟቸው፣ እንደማይጠፋባችሁ ዜማ፣ እንደማይጠፋብን አዝማች። እኔ እዚህ ጋር ቆሜ እንግዲህ ብዙ መዝሙሮችን በቃል ይናገራሉ አይደለ? እንደዚህ በቃላችሁ ያዙት። በእርሱ በኩል እንኖራለን፣ ለእርሱ እንኖራለን። እንደገና ደግሞ ከክርስቶስ ጋር በክርስቶስ በኩል እንኖራለን፣ ለክርስቶስ እንኖራለን፣ ከክርስቶስ ጋር እንኖራለን። አንደኛ ተሰሎንቄ 5:9 ላይ ከክርስቶስ ጋር እንኖራለን ያለ መጽሐፍ ቅዱስ። እንግዲህ እነዚህ 3 ነገሮች ያዟቸው። በክርስቶስ በኩል እንኖራለን፣ ለክርስቶስ እንኖራለን፣ ከክርስቶስ ጋር እንኖራለን። ስለዚህ በሁሉም ዳይሜንሽን ህይወታችን ማን ነው? ክርስቶስ ነው። ጳውሎስ ፊልጵስዩስ 1 ለእኔ ህይወት ክርስቶስ ነው አለ። ክርስቶስ ህይወቴ ነው። ለምን? በእርሱ በኩል ነው የምኖረው፣ ከእሱ ጋር ነው የምኖረው፣ ለእሱ ነው የምኖረው። ስለዚህ ህይወቴ ሁሉ ምንድን ነው? ክርስቶስ ነው። ሰዎች እንዲህ በተለምዶ ለልጄ ስል ነው የምኖረው ሲሉ ሰምታችሁ ታውቃላችሁ? ግን በልጄ በኩል ነው የምኖረው ማለት ይችላሉ? አይቻልም። እኛ ግን ለክርስቶስ እንኖራለን፣ በክርስቶስ በኩል እንኖራለን፣ ከክርስቶስ ጋርም እንኖራለን። ስለዚህ ሁለንተናችን የተገመደው በክርስቶስ በኩል። ስለዚህ ህይወታችን ነው ክርስቶስ። ከክርስቶስ ውጪ ሌላ ህይወት የለንም። ለኔ ክርስቶስ ነው አለ ጳውሎስ። ከክርስቶስ ጋር እንኖራለን፣ በክርስቶስ በኩል እንኖራለን፣
እንደገና ደግሞ ለክርስቶስ እንኖራለን። ሁሉም የተያዙ ጉዳዮች ናቸው። እዚህ ቁጥር ላይ 3 ቃሎችን አስምረንባቸው በጣም እንድንመለከታቸው እፈልጋለሁ። 3 ቃሎችን እናውጣ ከቁጥር 9 ላይ 3ቱን ቃሎች እንመልከት። አንደኛ አንድ ልጁን የሚለውን ቃል ሊሰመርበት የሚገባ ቃል ነው። መጽሐፍ ቅዱስን ስናጠና አንዳንድ ቃሎችን በተለይ የቃል ጥናትን በጣም መልመድ አለብን። ምንድነው ኤምፋሲስ መስጠት አለብን። ለምን ተባለ? ምክንያቱም መንፈስ ቅዱስ ነው ያጻፈው ብለናል። በመንፈስ ቅዱስ መነዳት ነው ሰዎች ቅዱሳን የጻፉት ብለናል። ስለዚህ ዝም ብሎ የመጣላቸውን ቃል አልተጠቀሙም። በመዘበረቅ አልጻፉም። ለማሳጠር ብለው ለማስረዘም ብለው አልጻፉም። ሰው ወይ ለማሳጠር ወይ ለማስረዘም ብሎ ንግግር ይቆራረጣል ወይ ይቀጣጥላል ታውቃላችሁ። መጽሐፍ ቅዱስ ላይ ግን ለዚህ ክርስቶስ አንዲት የውጣ አትወርቅም አይደለም። የውጣ ማለት ከግሪክ ፊደላት ትንሿ ነች። አዮታ ይሏታል በግሪክ። አዮታ የምትባለው በጣም ትንሿ ፊደል ለአይን አሳቻ የሆነችው ፊደል እንኳን አትወርቅም። ስለዚህ አንድያ ልጁን ወይም አንድ ልጁን የሚለው ቃል ሊሰምርበት ያስፈልጋል። ሞኖጄነስ ነው በግሪኩ። ሞኖጄነስ የሚባለው ቃል በጣም ልታሰምሩበት ያስፈልጋል። አዲስ ኪዳን ላይ 9 ጊዜ ተጽፏል ይሄ ቃል ሞኖጄነስ። አንድያ ልጅ የሚባለው 9 ጊዜ ተጽፏል አዲስ ኪዳን ላይ። ከዚህ ከ9ኙ 5ቱ የተጻፈው ከክርስቶስ ኢየሱስ ጋር በማያያዝ ነው። የቀሩት 4ቱ ደግሞ በሰዎች ኬዝ ነው የተጻፉት። በሰዎች ለምሳሌ ልንገራችሁ ከሰዎች ጋር ተያይዞ የጻፉት ሉቃስ 7:12 ላይ እናንብበው። ይሄ የሄድን ለማየት እንድንችል ሐሳቡ እንዲገባን እስኪ እንመልከቱ። ሉቃስ 7:12 ላይ እንደዚህ የሚል ቃል አለ። 7:12 ሉቃስ ወደ ከተማይቱን በር በቀረበ ጊዜ እነሆ የሞተ ሰው ተሸክመው አመጡ። እርሱም ለእናቱ አንድ ልጅ ነበር፣ እርሷም መበለት ነበረች። ለእሷ ስንት ልጅ ነበር? አንድ። ሞኖጄነስ አንድ ልጇ ነበር። በዚህ ላይ መበለት ነች። ከዚህ በኋላ እንኳን መውለድ አትችልም። አንድ ብቻ ልጇ ነበር። ስለዚህ የከተማው ሕዝብ ሁሉ አብሯት ሊላቀስ የወጣው ከባድ ነገር ነው። እንደገና 8:42 ላይ እንሂድ። እዚሁ በአስገራሚ ሁኔታ ሉቃስ ነው እነዚህን ቃሎች በብዛት የጻፈው። ምክንያቱም ሉቃስ በወንጌሉ ላይ በጣም ብዙ ኢንፋሲስ የሰጠን የጻፈው ለብዙ ነገሮች። 8:42 ላይ ደግሞ እንደዚህ ይላል። 12 ዓመት የሆናት አንዲት ሴት ነበረችውና እርሷም ለሞት ቀርባ ነበረች። አንዲት ሴት ልጅ ነበረችው። አንዲት ሌላ የለውም። እሷም ደግሞ ለሞት ቀርባ ነበር። ምን ያህል ከባድ ነው ተመልከቱ። እዚሁ ከሉቃስ ሳንወጣ 9:38 እንሂድ። 9:38 ላይ ደግሞ እንደዚህ ይላል። ከሕዝቡ አንድ ሰው እንዲህ እያለ ጮኸ፣ መምህር ሆይ ለእኔ አንድ ልጄ ነውና ልጄን እንድታይልኝ እለምንሃለሁ። ይሄ ልመና እንዴት አንጀት ይበላል አይደለም? አንድ ልጄ ነውና ምትክ የለኝም፣ ቀዳሚም ተከታይም የለውም። በቃ አይኔ እሱ ነው፣ ተስፋዬ እሱ ነው። አንድ ልጄ ነው እሱ። እባክህ እይልኝ፣ እባክህ ፈውስልኝ። በሰው እንኳን ሁኔታ በጣም አንጀት የሚበላ ነገር እንደሆነ እናውቃለን። ዕብራውያን 11:17 ላይ ደግሞ አንድ ልጁን አብርሃም ለመስዋዕት ሲያቀርብ ይላል። አንድ ልጁን ብሎ ይነግረናል። ስለዚህ እነዚህ ይሄ አንድ ልጅ የሚባለውን ስንመለከት በግሪኩ የተጻፈውን ስትመለከቱ እንደዚህ የሚል ሐሳብ ነው ያለው። አንድ ልጅ የሚለው ነጠላ መሆንን ብቻ ሳይሆን የሚያመለክተው በጣም የሚያሳሳና ተወዳጅ መሆንንም የሚያሳይ ቃል። ሞኖጄነስ የሚባለው ቃል በጣም የሚያሳሳ መሆንንም ጭምር ያሳያል። ለነገሩ አንድ ብቻ ሲሆን ይጨምራል ፍቅርም አይደለም እንዴ? አንድ ብቻ ሲሆን አንድ ነገር በጣም የሚያሳሳ ይሆናል። አንድ ብቻ ሲሆን ታስታውሳላችሁ ነብዩ ናታን ለዳዊት የሰጠው ምሳሌ፣ ዳዊትን ያስቆጣ ምሳሌ አይደል? አንድ ደሃ ሰው ነበር። አንዲት ጠቦት ነበረችው። አንዲት ከሷ ሌላ የለው። እንደ ልጁ ነበረች። በመኝታው ተተኛ ነበር። ሲተኛ ሲበላ ሲቀመጥ አብሯት ነበረች። አንድ ጨካኝና ነውረኛ ባለሀብት ደግሞ መጣና እንግዳ መጥቶበት ሰስቶ የራሱን ለማረድ ከብዙ ከብቶቹ መካከል አንዱን ለማረድ ሰስቶ የዚህን ደሃ አንድያ የሆነችን በግ ወሰድና አረደበት። ዳዊት ተቆጣ በጣም። የሞት ሰው ነው ይሄ አለ። መሞት ነው ያለበት አለ። ያሳንተ ተመልከቱ።
ለፍርድ እንኳን ያነሳሳል። አንድያ የሚባለው ነገር አንድ ብቻ። ዘካርያስ 12 ቁጥር 10 ላይ የበለጠ የሚገባ ነገር አለ። ለአንድያ ልጅ ሰው እንደሚያለቅስ ያለቅሳሉ ይላል። ለአንድያ ልጅ እንደሚለቀስ፣ ለአንድያ ልጅ ተቀዳሚ ተከታይ ሌለው ለአንድያ ልጅ የሚለቀሰው ለቅሶ ቀላል ለቅሶ አይደለም። እኛ በዘመናችን አይተናል። ብዙ ዘመዶቻችን፣ ብዙ ወዳጆቻችን፣ ብዙ የምናውቃቸው ሰዎች አንድ ብቻ ልጃቸው ሞቶ ሲያዝኑ ሲያለቅሱ የሀዘናቸው ተካፋይ ሆነ አብረን ተሰብረን አይተን እናቀራለን። በጣም በጣም የሚያሳዝን፣ በጣም አንጀት የሚበላ፣ በጣም የሚያራራ የሚያባባ ነገር እንደሆነ እናውቃለን። አንድያ ልጅ ክርስቶስ ለእግዚአብሔር እንደዛ ነው። አንድያ ልጁን እናሰምርበት። አንድያ ልጅ። ስለዚህ አንድያ ልጅ ከሆነ እንዴት ነው ፍቅር የገለጠልን የሚለው ፍቅሩ በጣም ይገባናል ማለት ነው። አንድያውን አዎ፣ አንድ ብቻ እያለው አዎ፣ ተመልከቱት ይሄንን። ስለዚህ አንድ ልጁን የሚለው ሞኖጄነስ የሚባለው ቃል ሊሰመርበት ያስፈልጋል። ሁለተኛ ልናሰምርበት የሚያስፈልገው ወዴት ላከ ይላል። ወደ ዓለም የሚለውን አስምሩበት። ወደ ዓለም ልጁን ወደ መዝናኛ ስፍራ አይደለም የላከው። ክፉ ወደሆነ፣ ጨካኝ ወደሆነ፣ ነውረኛ ወደሆነ፣ ጨለማ ወደሆነ ዓለም ነው የላከው። አንድ ነገር ልንገራችሁ። አንድ እኔ በጣም የምወደው የሶሻል ሚዲያ ፔጅ አለ። የእናቶች ፔጅ ነው። ለልጆቻቸው ስለሚያደርጉት ነገር የሚዋዩበት፣ ለልጆቻቸው ምን ምሳ እንደሚቋጥሩ፣ ጉንፋን ሲይዛቸው እንደሚያደርጉ የሚዋዩበት እና በጣም ጠቃሚ ስለሆነ ከታተለዋል። እና ብዙዎቹ ምን ይላሉ መሰለኝ፣ አዲስ ዓመት በገባ ቁጥር ልጅሽን ትምህርት ቤት ስትልኪ ምን ተሰማሽ? በቃ አልቻልኩም፣ ቀኑ ሙሉ ሳለቅስ። ወዴት ነው የላኩት? ትምህርት ቤት። መጫወቻ ወዳለበት፣ ወደ ሚራሩ አስተማሪዎች ወዳሉበት፣ የሰለጠኑ ሚሶች ወዳሉበት ትምህርት ቤት እየላኩ ሲንሰቀሰቁ ይውላሉ። ሲያለቅሱ ሆድ ብሷቸው። ከቤቱ እኮ ወደ ተሻለ እኮ ቦታ ቤት ውስጥ እኮ ዥዋዥዌ የለም። ቤት እኮ ሸርተት የለም። ወደ ጥሩ ቦታ እንኳን እኮ ሰው እየየ ይላል አይደለም። እግዚአብሔር ልጁን ወዴት ነው ያልከው? ወደ ዓለም፣ ወደ ጨለማ፣ ወደ አስከፊ ቦታ። መቼም መጽሐፍ ቅዱስ በሙሉ የሚነግረን ዓለም የክፋት ቦታ እንደሆነች፣ የጭካኔ ቦታ እንደሆነች፣ በጨለማ የተዋጠች እንደሆነች፣ በነውር የተዋጠች እንደሆነች ነው የሚነግረን። እንደውም መጽሐፍ ቅዱስ እግዚአብሔር ከሰማይ ወደ ኢሳይያስ 59 ላይ የዚህን ኮንቴክስት ስንመለከት ኢሳይያስ 59 ላይ እግዚአብሔር ከሰማይ ወደ ምድር ተመለከተ፣ በጎነት የለም፣ ምንም ጽድቅ የሚባል ነገር የለም። በቃ እግዚአብሔር ፍትህ ስለሌለ ተከፋ። ከዛስ በኋላ አንድያ ልጁን ላከ አይደል የሚለው። እያወቀ እግዚአብሔር ወደ ጨለማ፣ ወደ ክፋት፣ ወደ ነውረኛው ዓለም ነው የላከው ልጁ። እንዴ ከባድ ነው ይሄ፣ በጣም ከባድ ነገር ነው። ሶስተኛ የምናሰምርበት ቃል ልኮታል የሚለውን ቃል ልኮታል ለመሰላችሁን ቃል ማነሳላችሁ። ልኮታል ተብሎ የተጻፈው የግሪኩ ቃል ፕሬዘንት ፐርፌክት ቴንስ ነው። ፓስት ቴንስ አይደለም፣ ወይም አላፊ ጊዜ አይደለም። ፐርፌክት ቴንስ ነው። እንግዲህ በቋንቋ ትምህርት ውስጥ ፐርፌክት ቴንስ የሚባለው ምን ማለት ነው? እውነታው አሁንም የሆነ ማለት ነው። ውሃ መታ ነበር ሲባል ታውቃላችሁ? እንግዲህ እኛ በወረፋ የምንቀዳ ሰዎች እናውቃለን። እና እኛ ሰፈርም ትናንትና ውሃ መታ ነበር። 2 ሳምንት ተሰብሮ ነበር። እዚህ እነ ሀና ያውቃሉ። እና ትናንትና መታ ነበር። ለሌት እንቅልፍ አልተኛንም ስንቀዳ። ምክንያቱም ዛሬ ብንነሳ መታ ነበር ነው አለ እንደ ቧንቧ ድርቅ ነው። አሁን የለም። መታ ነበር እንጂ አሁን የለችም። ስለዚህ ክርስቶስ መጥቶ ነበር፣ ልኮት ነበር። የሆነ ታሪክ አይደለም፣ ፓስት ቴንስ አይደለም፣ ያለፈ ክረምት አይደለም። ነበር እንዴ ወይኔ በዛን ዘመን ብኖር ማን የሚያሰኝ አይደለም። ልኮታል። ፐርፌክት ቴንስ ነው። ልኮታል። ይሄ ቃል ክርስቶስ ተመልሶ እስኪመጣ ድረስ ሁሉ ጊዜ አክቲቭ ነው። ልኮታል። ለዚህ ነው ወንጌል የምንሰብከው። እግዚአብሔር ዛሬ ክርስቶስ እንደላከ አድርገን ነው ወንጌል የምንሰብከው። ትኩስ ነው። በዚህ ወር ስለ ወንጌል ለምንጸልዩ አይደለም ታውቃላችሁ፣ በማለዳ ጸሎታችን ላይ እስኪ ይሄ ያነቃቃችሁ የበለጠ ይሄ ትኩስ ቃል ነው። የበለጠ ኢነርጂ ሊሰጠን ይገባል። እግዚአብሔር ልኮታል። አሁን ልኮታል። የሚሽኑ የተልእኮ ጉዳይ አሁንም አክቲቭ ነው። ምን ዋጋ ድሮ ልኮት ነበር እኮ የዛሬ 2000 ዓመት ብትኖር ኖሮ አይደለም የምንለው ሰዎችን። ልኮታል። ፐርፌክት ቴንስ ነው። አሁን በዚህ ሰዓት
ይሄ ተልእኮ አክቲቭ ነው የሚለውን ልናሰምርበት ያስፈልጋል። የሆነ ውሃ መታ ነበር፣ መብራት መጥቶ ነበር፣ የሆነ አንድ አገር መሪ እዚህ ቦታ ጎብኝቶ ነበር እንደሚባለው አይደለም። ጅብ ከሄደ ምናምን ጮኸ ምናምን ምን ዋጋ አለው ምንለው ጉዳይ አይደለም። ስቲል አሁንም ማለት ስለዚህ ይሄ ወንጌል ላላወቁ ሰዎች ተክተን ለመመስከር የሚያበቃን ትልቅ ስንቅ ትልቅ አቅም የሚሰጠን ቃል ነው። ልኮታል። ስለዚህ አሁንም ክርስቶስ ኢየሱስ በመላክ ውስጥ ነው ያለው ማለት ነው። ዛሬም ያደናቸዋል። ዛሬም ለሚቀበሉት ይሰራላቸዋል። ዛሬ እንደመጣ ሆኖ እንደ ተኩስ ይገናኛቸዋል ስንመሰክርላቸው ለሰዎች ልባችን ወደሱ ስንመልስ ልክ ዛሬ እንደመጣ ሁሉ። ስለዚህ ክርስቶስ ኢየሱስ መላክ የጥንት ታሪክ አይደለም። ሁሉ ጊዜ በተለምዶ የምንናገረው ነገር አለ፣ ግን ሊገባን ያስፈልጋል። ወንጌል ዝም ብሎ ደረቅ ታሪክ አይደለም። ታሪክ ቢሆን ኖሮ ሴቲንግ የሚባል ነገር ይኖረውና ጥንት ነበር አሁን አይደለም እንላለን። አንዳንድ ሰዎች እንደዛ ስለሚመስላቸው ታውቃላችሁ እንደዚህ እንደሚሉ ምን አለ በክርስቶስ ጊዜ በኖርኩኝ እንደሚሉ ታውቃላችሁ። አንዳንድ ሰዎች በገሊላ አውራጃዎች ሲመላለስ ባይኔ ባየሁት አንድ መዝሙር አለ ልበል በእነንተና ጊዜ እንደ ስምዖን በሆና ጌታ ስንትን ሲል ባየና ምናና እንደሚል ታውቃላችሁ። አንድ ኦርቶዶክስ መዝሙር አለ እንደ ሰሎሜ በሆና ጌታ ሲነሳ ባየና እንደዚህ በሆና እነዛን በመጽሐፍ ቅዱስ አክቲቭ የነበሩ ባለ ታሪኮችን ጠቅሰው እንደነሱ በሆነን እና ጌታ በውሃ ላይ ሲራመድ ባየን እንደዚህ የዛን ጊዜ በነበርን እንደዚህ ሲሆን ባየን ይላል። አሁንም እያየን ነው። ትኩስ ነው። አሁንም እነዛ ሁሉ ነገሮች አሉት። ኢየሱስ ክርስቶስ ትናንትና ዛሬም እስከ ለዘላለም ምንድን ነው ያው ነው። ስለዚህ በዛው ትኩስ ግለት ዛሬ መልእክቱ ትኩስ ነው። እነ ጴጥሮስ በሰበኩበት ግለት ውስጥ ዛሬ ምን ሰብካለን? ክርስቶስ ራሱ በሰበከበት ግለት እንሰብካለን። የእግዚአብሔር መንግስት ቀርባለች ብለን። ምክንያቱም ልኮታል የሚለው ቃል አክቲቭ ነው አሁንም። ለዚህ ነው አንድ አስገራሚ ቃል ልንገራችሁ። እሱን ላንብብና የመጨረሻ ጥቅሴ ይሆናል። ሐዋርያ ሥራ 3:20 ላይ እንደዚህ የሚል ቃል አለ። ሐዋርያ ሥራ ምዕራፍ 3 ቁጥር 20 ላይ ፊውቸር እንደውም ያደርገዋል ጴጥሮስ ሲናገር 3:20 ላይ እንግዲህ ከጌታ ፊት የመጽናናት ዘመን እንድትመጣላችሁ አስቀድሞም ለእናንተ የመረጠውን ኢየሱስ ክርስቶስን እንዲልክላችሁ ኃጢአታችሁ ይደመሰስ ዘንድ ንስሐ ግቡ ተመለሱ። እንዴ ኢየሱስ እንዲልክላችሁ ሲል መልሶ ክርስቶስ ኢየሱስ ይላካል? ክርስቶስ እንደገና መልሶ ይወለዳል? መልሶ እንደገና መከራ ይቀበላል? እንዲልክላችሁ ለምን አለ ጴጥሮስ? ትኩስ ነው አሁንም ገብታችኋል። ዛሬም ክርስቶስ ይላካል ማለት ነው። ዛሬ ያም ነገር ትኩስ ነው። ዛሬም እውነት ነው ማለት ነው። አንዳንድ ጊዜ በመረዳትም ባለመረዳትም ቢሆን እንደሆነ አላውቅም እና የክርስቶስን ለምሳሌ መዝሙሮች ክርስቶስ በቤተልሔም ተወልዷል፣ ዛሬም በእኔ ልብ ተወልዷል የሚሉ አንዳንድ መዝሙሮች አላያችሁ? ይሄ ትኩስ እውነታ ሁል ጊዜ እንደሚሰራ ማወቅ አለብን። ዛሬ ክርስቶስ ላንተ ይመጣል ማለት አለብን። ምክንያቱም መጥቷል። ይመጣል ማለት ዛሬ እንደገና ይወለዳል ከድንግል ማርያም በቤተልሔም በምናምን እያልን አይደለም። ይሄ የዘመናት እውነት ነው። ዘመን እስኪዘጋ ድረስ ዓለም እስኪያልፍ ድረስ ትኩስ ነው። ፐርፌክት ቴንስ ነው። ሁል ጊዜ ክፍት ነው የሚለውን ነገር ልናቅ ያስፈልጋል ማለት ነው። የጌታ ስም ብሩክ ይሁን።